ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን ላይ እንግዲህ ከሰሞኑ የሲኖትራክ ተሽከርካሪ እጅግ ባልተጠበቀ ሁኔታ ቀንሶ ከ4 እና ከ5 ቀናት በፊት ሙሉ የዋጋ ዝርዝሩን ወደ እናንተ አድርሻለሁ። በዚያም ቪዲዮ ላይ እንግዲህ የሲኖ ካሶኒንና ሲኖ ቦቲን አሁናዊ የዋጋ መረጃቸውን ላደርሳችሁ እንደምችል ቃል በገባሁት መሰረት እነሆ በዛሬው ዕለት ለመሆኑ የሲኖ ካሶኒ ላይ ቅናሽ ተደርጓል ወይ? ልክ እንደ ሲኖ ገልባጭ ማለት ነው። እንዲሁም በቦቲስ ምን ያክል እየተሸጠ ነው የሚለውን አሁናዊ የመጋቢት ዛሬ እንግዲህ መጋቢት 5 2018 ሙሉ የዋጋ ዝርዝሩን ወደ እናንተ ይዘንላችሁ ቀርበናል። እንደምታውቁት በዚህ ቻናል በየጊዜያት እየተከታተልን የመኪና ዋጋ ሲጨምርም ሲቀንስም ወደ እናንተ የምናደርስበት ቻናል ነው። ሰብስክራይብ በማድረግ እንዲሁም ደግሞ ይህ ቪዲዮ ለበርካታ እህት ወንድሞች እንዲደርስ ላይክ ሼር እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩኝ በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት የሲኖ ካሶኒንና ሲኖ ቦቲን አሁናዊ ሙሉ የዋጋ ዝርዝራቸው ለመሆኑ ካለፉት ወራት ጋር ሲነጻጸር ቀንሷል ወይስ ጨምሯል የሚሉትን ሙሉ ዝርዝር ወደ እናንተ ለማድረስ ነው የመጣነው። የሲኖትራክ ተሽከርካሪን ግን መቀነሱን ሙሉ በሙሉ እንግዲህ መረጃ ሰርተናል። ከ4 ቀን በፊት አካባቢ ያላያችሁ ካላችሁ የኮሜንት የመጀመሪያ ላይ ሊንኩን አስቀምጣለሁኝ። ያንን ሊንክ መመልከታችሁን አትርሱላለሁ። እንግዲህ በዛሬው ዕለት የሲኖትራክ በስፖንዳ የሚሸጥበት ዋጋ መጀመሪያ በሃውዳምፕ ትራክ እንግዲህ በስፖንዳ ለገበያ ዝግጁ ሆነው የቀረቡ እጅግ በርካታ በ2025 ሞዴል ተመልክቻለሁ። በአሁን ሰዓት በሃውዳምፕ ትራክ በስፖንዳ የሚሸጥበት አሁናዊ ዋጋው ከቦታ ቦታ ልዩነት ቢኖራቸውም ከ17 ሚሊዮን ብር ጀምሮ ለገበያ የቀረቡ ሲሆን በቻንሲ ግን አሁን እየተሸጠ ያለበት ዋጋ ያ ማለት ቻንሲ ብቻ ምንም አይነት ስፖንዳ የሌለው ማለት ነው ከቦታ ቦታ ልዩነት ቢኖራቸውም ከ14 ሚሊዮን 900 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ሌላው በ371 ሆርስ ፓወር ማለት ነው ሲኖ በካሽ ከነተሳቢው የሚሸጥበት አሁናዊ ዋጋውን ስንመለከት ከ19 ሚሊዮን 200 ሺህ ብር ጀምሮ ለገበያ የቀረቡ ሲሆን ነገር ግን እነዚህ ተሽከርካሪዎች 50% በባንክ አማራጭም የተለያዩ የመሸጫ ቦታዎች ላይ ተመልክቻለሁ። ይህም ማለት እንግዲህ 11 ሚሊዮን ብር ቅድሚያ ከፍላችሁ ቀሪውን 11 ሚሊዮን ብር እየሰራችሁ የሚያመቻቹ የመሸጫ ቦታዎች አሉ። ያ ማለት 50% በባንክ አማራጭ 371 ቲኤክስ ሲኖ ተሳቢ ማለት ነው በ22 ሚሊዮን ብር አሁናዊ ዋጋው ነው ማለት ነው። ሌላው በ400 ሆርስ ፓወር ቻንሲው ብቻ የሚሸጥበት አሁናዊ ዋጋውን ስንመለከት ከቦታ ቦታ ልዩነት ቢኖራቸውም ከ15 ሚሊዮን ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ነገር ግን አሁንም በ400 ሆርስ ፓወር በካሽ ከነተሳቢው የሚሸጥበት ዋጋ ከቦታ ቦታ ልዩነት ቢኖራቸውም ከ20 ሚሊዮን ብር ጀምሮ ለገበያ ቀርበዋል ማለት ነው። እንግዲህ እንደ ሆርስ ፓወራቸው ማለት እንደ ጉልበታቸው ዋጋቸውን በዚያው ልክ እንግዲህ እስካሁን እንዳያችሁት እጅግ ሰፊ ልዩነት አላቸው። በተመሳሳይ መልኩ 50% በባንክ አማራጭ የዚህ የ400 HP ማለት ነው 11 ሚሊዮን 500 ሺህ ብር ከፍላችሁ ቅድሚያ ቀሪውን 11 ሚሊዮን 550 ሺህ ብር በየሰራቸው የምትከፍሉበት አማራጭ ነው። ያ ማለት እንግዲህ በባንክ 50% በ23 ሚሊዮን ብር አሁናዊ ዋጋው መሆኑን ተመልክቻለሁ። ሌላው አይቪኮ ትራከር ሙሉ እንግዲህ ከነስፖንዳው እሱ ተሽከርካሪ ዋጋው እጅግ በጣም ሃይ የሚባል ተሽከርካሪ ነው። ከዚህ በፊት እስከ 30 ሚሊዮን ብር ገብቶ የነበረ ቢሆንም አሁን ላይ ግን ከቦታ ቦታ ልዩነት ቢኖራቸውም በአይቪኮ ትራከሩ ማለት ነው ከ28 ሚሊዮን ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ሌላው እንግዲህ ሲኖ ቦቲ ነው። ሲኖ ቦቲ በካሽ የሚሸጥበት አሁናዊ ዋጋውን ስንመለከት ከቦታ ቦታ ልዩነት ቢኖራቸውም
ከ23 ሚሊዮን ብር ጀምሮ ለገበያ መቅረባቸውን ተመልክተናል። 50% በባንክ አማራጭ የሚሸጥበት አሁናዊ ዋጋን ስንመለከት ደግሞ እስከ 24 ሚሊዮን 500 ሺህ ብር አካባቢ እንደሚደርስ ከመሸጫ ቦታ ላይ ያገኘነው መረጃ ያመላክታል ማለት ነው። እንግዲህ በዛሬው ዕለት የሁለቱን ተሽከርካሪዎች ማለትም የሲኖ ካሶኒን እንዲሁም ሲኖ ቦቲን አሁናዊ የመጋቢት ወር ሙሉ የዋጋ ዝርዝራቸውን ወደ እናንተ በብዙዎቻቸው ጥያቄ መሰረት በዛሬው ዕለት ወደ እናንተ አድርሻለሁ ማለት ነው። የሲኖ ገልባጭ ተሽከርካሪን መረጃ ያላያችሁ መግቢያ ላይ እንደገለጽኩላችሁ የኮሜንት የመጀመሪያ ላይ ሊንኩን አስቀምጥላችኋለሁ። እንግዲህ ከወራቶች በላይ በተለይ ለ3 ወራት ያክል በተከታታይ እጅግ በከፍተኛ ሁኔታ ዋጋው ተሽቀንጥሮ የነበረ ቢሆንም በዚህ ሳምንት ውስጥ ግን በጣም የዋጋ ቅናሽ አድርጎ አሁናዊ ሙሉ የዋጋ ዝርዝሩን ሰርቻለሁኝ። እርግጠኛ ነኝ የሲኖ መኪናን መግዛት ለምታስቡ ይጠቅማችኋል። የኮሜንት የመጀመሪያ ላይ ሊንኩን አስቀምጣለሁ። በተጨማሪም የአውሱዙ ተሽከርካሪን አሁናዊ የዋጋ መረጃን እጅግ ብዙዎቻችሁ እየጠበቃችሁ ነው። ምክንያቱም ከሰራው ከ3 ወራት በላይ ሆኖኛል። መረጃው እስከሚመጣልኝ አሁንም እየጠበቅኩ እንጂ በፍጹም የእናንተን ጥያቄ መሰረት ካለማድረግ አለመሆኑን እወቁልኝ ለማለት እወዳለሁ። ምክንያቱም አሁን ላይ የአውሱዙ የሚሸጡ ቦታዎች ዋጋቸው እጅግ በጣም የተጋነነ ስለሆነ ያንን ዋጋ ለእናንተ ማቅረብ ስለደበረኝ ብቻና ብቻ ነው። ዞሮ ከካኬ ሞተርስ የሚመጣልኝን መረጃ በቅርቡ የምሰራላቸው ነው የሚሆነው። ምክንያቱም የአውሱዙ ተሽከርካሪ ብቻ ሳይሆን ኤፍኤስአር አሁናዊ ዋጋውንም ገና አልሰራሁም። የሱንም እንግዲህ ወደ 3 እና 4 ወራት አካባቢ ስለሄደ የሱንም የምሰራ ነው የሚሆነው። እንዲሁም በትናንትናው ዕለት የኤሌክትሪክ ተሽከርካሪዎችን እንግዲህ ከ7 እና ከ8 ወራት ቆይታ በኋላ 2 ቪዲዮ ሰርቻለሁ። ይህም እንግዲህ የቢዋይዲ ተሽከርካሪዎችን የስድስቱን አሁናዊ ሙሉ የዋጋ ዝርዝር እንዲሁም ደግሞ ሌላው በሀገራችን ኢትዮጵያ እጅግ በአነስተኛ ዋጋ የምትሸጠውን የቻንጋን ኢስታር አሁናዊ የዋጋ መረጃን ሰርቻለሁ። እነሱንም ያላያችሁ ካላችሁ በተለይ የኤሌክትሪክ ተሽከርካሪ መግዛት የምትፈልጉ ማለት ነው መለስ ብላችሁ መመልከትና ማየት ይኖርባችኋል። ሁላችሁም እንግዲህ ቪዲዮን ላይክ ሼር እያደረጋችሁ እንዲሁም ደግሞ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።